2 ዓመቱ ነው ጋይስ። ኦልሞስት ግማሽ ሚሊዮን ብር። እሺ ግማሽ ሚሊዮን በሚለው እንያዘው እና ግማሽ ሚሊዮን ብር አበደርሽ ለሰው ምንሽ ናት ያበደርሻት? አዊ ደላላ ናት። እኔ ከኢትዮጵያ እንደመጣሁ ማለት ነው። እሷ ተቀጥራ ነው የምትሰራው እና በዛ ሰዓት እኔ ትንሽ ከራሴ ጋር አልነበርኩም። ሀዘን ምናምን ነበረብኝ። እየሰማዎች ነው ግን ከዛ ጎርስ ነው በትልልቁ ስጎርስ በጣም በላች እንዳይሉኝ በገዛ ምግቤ ካሜራውን አዙሬ ልብላሽ። እያዳመጥኩሽ ነው። ከዛ እሷ እዛ እኔ የመጣሁበት ቤት ተቀጥራ ነው የምትሰራው ማለት ነው። እና በዛ ሰዓት እኔ ትንሽ ከራሴ ጋር ስላልነበርኩኝ በቃ ቀርባ ምናምን እንደዚህ ትመክረኛለች፣ ታጽናናኛለች ምናምን ነገር። ከዛ በዛው ተቀራረብን ማለት ነው ከእሷ ጋር እና ስራ ገብቼ ከ10 ወር በኋላ አልተመቸኝም ቤቱ ማለት ነው። እና ስቀይር እሷ ከዛ ቤት ወጥታለች። የራሷን እንደዚህ ከሌሎች ጋር ሆና ልጆች ታመጣለች። ቢሮ ካላቸው ሰዎች ጋር ነው የምትሰራው። ከዛ እኔ የቢሮዎቹ ስልክ ስለሌለኝ እዛ ቦታ የምትሰራ የነበረችው እሷ ስለነበረች የእሷ ስልክ ነው ያለኝ። እሷ ጋር ደወልኩኝ፣ ሄድኩኝ ማለት ነው። ከዛ እጄ ላይ ብር እንዳለ ታውቃለች። እና በቃ ከዛ በፊትም በጣም ቀርባኝ ስለነበረ እንደገና ደግሞ በቃ እንዴት ብዬ ልንገርሽ፣ እዚህ ጋር መናገር ስለሌለብኝ ነው። ልጅቷ በጣም አክራሪ ምናምን ቆራቢ ነች። ከዛ በቃ የእመቤቴን ስዕል ትሰግዳለች፣ ሌሊት ተነስታ ትጸልያለች። እና በእመቤቴ ቤት ውስጥ በጣም ተቸግረዋል ማለት ነው። ምን መብራትም እንደዚህ ተከራይተው ሃይማኖት አትጥሪ። እሺ እናቴ ሃይማኖተኛ ናት፣ አክራሪ ናት በእንጂ የትኛው እምነት ተከታይ እንደሆነች አትጥሪ፣ አይቻልም። እሺ ማሬ፣ እሺ። እና እንደዛ ስትለኝ በቃ አመንኳቴ ማለት ነው። ስትለምነኝ ሪከርዷም አለኝ ብልክልሽ፣ አንቺ ራሱ በጣም ነው እንትን የምታምኛት ማለት መልአክ ነው የምትመስልሽ። ከዛ በቃ እንትን አልኳትኝ። እነዚህ ልጆቹ ያሉት ሲሄዱልኝ እሰጥሻለሁ፣ አስገባልሻለሁ፣ እልክልሻለሁ ምናምን ነገር አለች ማለት ነው። ከዛ ወዲያው እኔ ስራ ገባሁ ብሩን ሳሰጠኝ ማለት ነው። በቃ ሁሌ ነው የምጠይቃት። ከዛ በኋላ ጠይቃታለሁ፣ እሺ ትለኛለች፣ ምንም ግን አትመልስልኝም፣ አሰጠኝም ማለት ነው። እስከ ተወሰነ ጊዜ ድረስ አሁን ስልኳን አጠፋችሁ በቅርብ ማለት ነው። እየጠየኳት ምንም መልስ የለም። እኔ ደግሞ አሁን ላይ በቃ በጣም እግሬን ወድቄ አሞኛል እና መስራት እራሱ አልችልም። እዚህ አብራኝ ኢትዮጵያዊ ልጅ ስላለች ማነው ስሟ? አይደለችም፣ ሜሮን ደሳለኝ ነው የምትባለው። እሺ። ከዛ እህቷን አወሯት፣ የሚያውቁ ልጆች ጓደኞች ስለሚያውቁ አወሯትና አስመልሽላት ምናምን ብለው እህቷን አወሯት ማለት ነው። ከዛ ለምን አልነገርሽኝም ምናምን ነገር አለችኝና እኔ በጣም ስላመመኝ ነው ትመልስልኝ እህትሽ ምናምን ነገር ስላት፣ እሺ በቃ ግማሽም እያደረገች ቢሆን ትመልስልሻለች ያለውን ነገር በጽሁፍ ነገርኳት ማለት ነው። ከዛ አካውንት ላኪ ምናምን ነገር ብለኝ አካውንት ላኩላት። ከዛ ጸጣለችኝ፣ አታስገባም ማለት ነው። ሄጃ አወራታለሁ ብላ አወራቻት። እህቷ አውረታት ምንም መልስ የለም። እና ለምን አትሰጭኝም እንዴት ምናምን ስላት እኔን አታስፈራሪ ምናምን ነገር ትለኛለች። ከዛ እኔ በቃ ሚዲያ ላይ እንትንልሻለሁ ምናምን ነገር ስላት ከዛ እሷም ቦለከችኝ ማለት ነው። እና በጣም በቃ እግሬ መስራት አልቻልኩም። ነግሬያታለሁ፣ በጽሁፍ ራሱ በጣም እንዳመመኝ ነግሬያታለሁ። እና አቡዬ አንቺ ጋር መፍትሄ አይጠፋም፣ ልጆች ናቸው ወደ አንቺ ራሱ ያመጡኝ ማለት ነው። የሚያውቁኝ ልጆች እንድትተባበረኝ ነው። ኦኬ እኔ ጋር የመጡሽ ልጆች እርግጠኛ ነኝ ወይስ ለእኔ በደንብ አያውቁም ይሆናል። እኔ እስከ ዛሬ ድረስ ብር አስመልሼላቸው ማውቃው ወደው ፈቅደው ለሰጡ ሳይሆን በደላላ ከሀገር ቤት እናመጣለን ብለው ብር ከፍለው ቃል የገቡላቸውን ላለሞሉላቸው፣ ቃላቸውን ላላከበሩ፣ እንደዚህ እናስፈጽማለን ጉዳይ ይህን እንጨርሳለን ብለው ለተቀበሉ ነው። አሁን አንቺ ወደሽ ፈቅደሽ በገዛ ፈቃደሽ
10,500 ድርሃም እንኪ ብለሽ አበደርሽ አይደል? ሽጉጥ ደቅናብሽ ነው ሴትዮ የወሰደችው ብሩን። አዊ ምንም አማራጭ የለኝም ታውቃለች። እዛ ጋር ደላላ ናት። ዛሬ ፓስፖርት ይዛለች። ምንም ነገር ይኸውልሽ፣ ወደሽ ፈቅደሽ ስላለሽ ባይኖርሽ ኬትም አታመጭም። ስላለሽ 10,600 ድርሃም ስላለሽ ወደሽ ፈቅደሽ አበደርሽ። ታግተሽ ሽጉጥ ተደቅኖብሽ ቢሆን ወንጀል ተሰርቶብሽ ነው ይባላል። ወንጀል አልተሰራብሽም። ወደሽ ፈቅደሽ ነው ያበደርሽው። አንቺ ባንክ ቤት ነሽ፣ ለምን ታበድሪያለሽ? ለምንድን ነው የምታበድሪው? ለምን የምታበድሩ ሰዎች ይበላችሁ ስላላችሁ ሞልቶ ስለተረፋችሁ ነው የምታበድሩት። አንድ ሰው አበድሬ አላውቅም እኔ የለኝም ነው ብለው የለኝም። ያ ሰው ካሳዘነኝ ችግር ላይ ከሆነ ታሞ መታከሚያ ካጣ እሰጠዋለሁ፣ ከፈጣሪ እንዳገኘው እሰጠዋለሁ። መልሼ ላልጠይቀው እርዳታ እረዳዋለሁ። ብድር ግን ነው። ብድር ወደሽ ፈቅደሽ ነው ያበደርሻት። ለምን አበደርሻት? የለኝም አትይም ወይ? ብርሽን ድብቅ አታረጊም ወይ? ቤተሰብ ጋር አትልኪም ወይ? 10,600 ድርሃም አንቺ ምን ያህል ቢደላሽ ነው? ሁለት ዓመት ከ5 ወር ቲክቶክ ላይ አታበድሩ እያልኩ ስለፈለፉ አልኩኝ። ካልሰማችሁ ይበላችሁ፣ አበድሩ በደንብ ልክ ትመጣላችሁ። አሁን እህቶቿ የገዛ ስጋዎቿ አናግረዋት ያልመለሰች ሲጀመር ይህ ብድር ስለሆነ ምንም እባክሽን ያበደረች በፈቃደኝነት ያበደረችሽን ብር ልትመልሽላት ትችያለሽ እላታለሁ። ከዛ ምን ትለኛለች? እሺ ትታገሰኝ፣ አሁን እጄ ላይ የለም። ከዛ ምን አደርጋለሁ? ንገሪኝ ሪታ፣ እጄ ላይ ገንዘብ የለም ትታገሰኝ ብትል ምንድን ነው ብላል? አንቺ ቻልሽውን ብቻ አድርጊልኝ። አንቺ ጠይቂያትና እምቢ ካለች ምን አደርጋለሁ? ፎቶሽን ለጥፋል ብላን ብዬ አላስፈራራትም። እሺ ቀጥታ ምላት ምንድን፣ ምክንያቱም ይሄ አጭበርብራሽ አይደለም፣ አታላሽ አይደለም። ጉዳይ አስፈጽምልሻለሁ፣ ቪዛ ሸጥልሻለሁ፣ ኢቃማ ሰራልሻለሁ ብላሽ ሳይሆን አበድሬ ብለሻል ራስሽ። ስለዚህ አበድረሽ በፈቃደኝነት ስለሆነ ያበደረችሽን ብር ፕሊዝ እባክሽ መልሽላት ብዬ ጠይቃታለሁ። ከዛ ምትለውን አብረን እንሰማለን። ስልክ ቁጥሯን ላኪ።